በዚህ በሚረብሽ ድምጽ ምክንያት ነበር ተደውሎልን ይሄድ ነው። ስለዚህ እኛም ሄደን ስናይ ግን ሌላ ተጨማሪ ችግር ነው ያገኘ ነው። ልክ እንደዚህ ውሃ ማጠራቀሚያ አድርገውት ነበር ዋሽንግ ማሽኑ። ይሄን ማድረግ ማለት ሞተራችሁ ላይ እንዲቃጠል አስተዋጽኦ እያደረጋችሁ ነው ማለት ነው። ስለዚህ ማሽኑን በምናይበት ጊዜ ልክ እንደምታዩት በጣም የሚረብሽ ድምጽ አለው ማለት ነው። ስለዚህ እኛም ያደረግነው መጀመሪያ ችግሩን ማወቅ ነበረ። ችግሩን ለማወቅ ደግሞ የሞተሩ እግር ነው የሚደበድበው ወይስ የትኛው ነው የሚለውን ማወቅ ይኖርብናል። ስለዚህ ፈተን ስናየው ልክ አሁንም በተመሳሳይ ሞተሩ እንደዚህ ይጮሃል ማለት ነው። ስለዚህ የመጀመሪያው እርምጃ ቦሎጆን ወይም ደግሞ እግሩን ማጥበቅ ነበረ። አጥብቀን ቼክ ስናደርገው አሁንም አልሰራም። ስለዚህ ምንድን ነው ችግሩ የሚለውን ለማወቅ የግድ ሳህኑን መፍታት ነበረብን፣ ማድረቂያ ሳህኑ። ስለዚህ ሙሉ ከፈታታ ነው በኋላ ያደረግነው እንግዲህ ሳህኑን ፈቶ ምን እንደሚደበድብ ማየት ነበረ። ስለዚህ እኛ የገመትነው ሴንተር ጎሚኒ ይሆናል ብለን ነበር። ነገር ግን ያገኘነው ሌላ ተቃራኒ ነገር የገጠመን ይሄ ጨርቅ ነበረ እየደበደበ በጣም ሲረብሽ የነበረው ማለት ነው። ስለዚህ ልክ እንደ ካልስና እንደ ትንንሽ እንደዚህ አይነት ልብሶች ተፈናጥረው ስለሚወጡ ለእንደዚህ ለማሽናችሁ መበላሸት ምክንያት ሊሆን ስለሚችል ባለመጠቀም ማሽናችሁን ረጅም ጊዜ እንዲያገለግላችሁና እንድትጠቀሙበት ማድረግ ትችላላችሁ ማለት ነው። ልክ እንደዚህ አይነት አገልግሎት የምትፈልጉ ደውሉልኝ። አሁን ጽድት ያለ ድምጽ ነው ያለው፣ ምንም ድምጾ አይሰማም ማለት ነው። ልክ እንደምታዩት መቶ ሺህ ቪው ከገባ ለዚህ ካሜራማን አይፎን 12 ፕሮ ማክስ ቃል ገብቻለሁ።